ካፕኬት የማያደርገው ጉድ የለም። እቺ ልጅ ታዘዋውሯታላችሁ። በካፕኬት የተቀናበረ ነው። ግን ልጅቷ ከአብርሽ ጋራ አዲስ ቪዲዮ ትሰራለች አሁን ከአብርሽ ጋራ ማለት ነው እና እዚህ ጋር ማለት ነው ይሄ የበርገር ፒክቸር እንዴት አቦት ነው የሚያምረው። ሀይሚ እንደዚህ አይነት ስነ ስርዓት የላትም ማለቴ እሱ አይደለችም። ግን በካፕኬት ሀይሚ እንዲህ አፏን ከፍታ ልትበላ ጭራሽም አታደርገውም። እሷ ትበራለች እና ካፕኬት በስመ አብ የማያደርገው ጉድ የለም። ልክ እንደዚህ አቀናብረውት ነው። ገብቷችኋል አይደለ? ከአብርሽ ጋር ነው የነበረችው ልጅቷ፣ ግን ከብሩኬ ጋር አቀናብረዋት ነው። ከአብርሽ ጋር ግን ቪዲዮ ትሰራለች ኦልሬዲ ማለት ነው። ብዙዎቻችሁ ከብሩክ ጋር ስታዟዙሯት ስላየሁ ነው። ቲክቶክ አላት፣ ዩቲዩብም አላት፣ ትመጣለች በራሷ ማለት ነው። ጋይስ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው። ደህና ነኝ እግዚአብሔር ይመስገን። ብሩኬ ተጠለፈ። ብሩኬ ጠልፈውታል። እንዴት ነው ለምትሉ እንግዲህ ያው ብሩኬ ሴት ልጅ ወዳለሁ ይላል፣ ግን ሴቶቹ ደግሞ ጥምድ አድርገውታል። በዛም በዚህም ድግሱ ላይ ራሱ ሲጨፍርም ሲያስተናግድ የሚታየው እሱ፣ ሽምግልናው ላይ የሚታየው እሱ ከአይን ያወጣ ወንድሜ። በዚህ አጋጣሚ ማለት ነው የሀይሚዬ ንጉስ፣ የሀይሚዬ ቀብራራ፣ ከሀይሚዬ ውጭ እሱ እንደሆነ ሌላ ሰው አይፈልግም። ግን ደግሞ የስራ ጉዳይ ስለሆነ አስገድዶት እየሰራ ነው። እኔ የሚሰራውን ስራ አላደንቅለትም ቤተሰቦች፣ ግን ብሩክን በጣም በጣም በብዙ ነገር አደንቀዋለሁ። በጣም ከምላችሁ በላይ የማከብረው የምወደው ወንድሜ ነው። ገብቷችኋል? ስራውን ግን አሁን ላይ እየሰራ ያለውን ነገር እሱን አልደግፍለትም፣ እውነቴን ስነግራችሁ ማለት ነው። እና ስለዚህች ልጅ ማብራሪያ ልስጣችሁ። ብዙዎቻችሁ ሼር እያደረጋችሁ ትገኛላችሁ ማለት ነው። ይች ልጅ አብርሃም ጋር ትሰራለች በቅርቡ። የራሷ ቲክቶክ እና የራሷ ዩቲዩብ አላት ልጅቷ ማለት ነው። አላቃትም በደንብ አዲስ ነው የመጣችው፣ ግን ከአብርሽ ጋር ነው ያየኋት ቲክቶክ ላይ ማለት ነው። ከብሩኬ ጋር ደግሞ ይሄ አሁን ልክ ሀይሚን በርገሩን እሷ የበላችሁ አስመስለው እንደሰሩት ኤዲት አድርገውት ነው። ሀይሚ አሁን በርገሩን ልክ እሷ የምትበላ ነው የሚመስለው። የእሷን ማለት ጉርሻዋን የሚያቀያቃል ብሩኬ ነው እንደሆንም ከአቅም በላይ የሚያጎርሳት ማለት ነው። እና እንደዛ ጭራሽ አፏን ከፍታ በርገር ልትበላ እሷ ሀይሚ አታደርገውም። ሲጀመርም አይደለችም። ግን አሁን ላይ ኤዲቲንጎች በጣም በካፕኬት እየተሰራ ራሱ ዩቲዩብ፣ ቲክቶክ በጣም ክፍያ ጀምረዋል። በነገራችን ላይ ማለት ነው በጣም ጊዜ ያለው ሰው ሚዲያውን መቆጣጠር ይቻላል አሁን ላይ ማለት ነው። ብዙ አይነት ስራዎች መጥተዋል በኦንላይን ላይ ማለት ነው። እና እንደዛ አይነት ቪዲዮ እየሰሩ በፌመሶች እንደዛ እየሰሩ ሰብስክራይበር እና ፎሎወር በጣም እያጠራቀሙ ይገኛሉ። ሰው ይች ልጅ አብርሃም ጋር አይተናታል። ብሩኬ ጋር ግን በጭራሽ አልተገናኘችም። ግን ኤዲቲንግ አድርገዋት ይሄን ብዙ ቦታ ስታዞሩት አይቻለሁ። እንዲሁም ደግሞ የብሩኬ ስም ስለሚጣፍጣችሁ እንዲሁም እጣቱ ላይ ያለውን ቀለበት እዩት። በቃ በትክክለኛ እንዳልሆነ የሚያስታውቅ ማለት ነው። የሀይሚዬ ደግሞ አፋ ከፋፈቷ፣ በርገር አነካከሷ እና በቃ ስታይሏ እንደዚህ ምንም የእሷ አይደለም፣ ጭራሽ ቅንብር ነው። ገብቷችኋል? ይሄን እየበላሽ ነው የምትወፍሪው። ግን እኮ ብትበላስ መብቷ አይደል? እንዲ ሰርታ አይደል? እንዲ ሰርታ እኮ ነው ብትበላም ችግር የለውም። ግን የሰው አፍ ግን በስማም። ለዚህ ነው ወይ ቤተሰቡ በሙሉ የወፈረው? ወረ ወይኔ ጉዴ! እንዴ አንዳንዴ ሶሻል ሚዲያ በጣም ነው የሚያሳቅቀው። በጣም ይሄ እንደዚህ አይነት አስተያየት እየዞራችሁ አትናገሩም? እኔን እዚህ አንቺማ ዝሙት የሚሰራ ታበረታቻለሽ። የኔ ወንድም ስራና ስራ ነው የሚሰራው። ምንም አዲስ ነገር የለም። ቆይ እኔ የምላችሁ አንድ ነገር ያልገባኝ ግን ሀይሚን ማለት ነው አሜን ብለሽ ተቀበይ፣ ልጅቷን መርዳት ይችላል ለምን ምናምን ስትሉ ሀይሚን ስታስቸግሩ ነበር አይደል እንዴ? አሁን ደግሞ ግልብጥ ብላችሁ ሀይሚዬ ናት የምታሳዘነኝ፣ ተቀበለችው እኮ አብራው ልኖር አለች እኮ። ኧረ ጉዴ! ልጅቷ ምን ታርግ? ቆይ ልጅቷ የሚሆነውን በራሷ ወስና አልፈልግም በቃ ለለይ አለች። የዛን ሰዓት ምን አላችኋት ስታዋክቧት? ሀይሚዬ ተይ ልጅቷን በውጭ እርዳት፣ አንቺም ቢያትበዩ ከጎን ሆኝ። እሺ ከጎን እሺ ልሁን ብላ ደግሞ ከጎን ሆነች። ከጎን ስትሆን ደግሞ ሀይሚ ቀንታለች እኮ። ለሷ ነበር ይሄ ፍቅር የሚገባው። መች ነሳት? ሲጀምር ብሩክ ነው መች ነሳት? ድራማና ህይወት አታውቁም ማለት ነው እናንተ። ግራ ግብት እኮ ነው የምትሉኝ። ግን በጣም ነው የሚገርመው። ጉድ ወይ ይመቻቸው። ግን እውነት የጨረቃ ፋሚሊዎች እርስ በርሳቸው ይምታታሉ። ሲጀመር የኔ ወዳጆች እኮ የባሌ ጠላት ናቸው አላለች? ኧረ ይመችሽ ቅመሟ። ምን እናርግሽ? እንደውኛ እኛ እኮ የምንመክርሽ ይሄ ነገርሽን ፈልገን እኮ ነው። ይሄ ነገርሽን ፈልገን። ቆይ እናንተ እሷ ለወደደችው እሷ ለተስማማችሁ ምን ሽጥጉብ አደረጋችሁ? ቆይ አሁን አምና ተቀበለችው። የነገ ጣፋንታሽ አንቺ ሞጥሎሽ ይሄዳል።
ምን እሷ ጾራ ቢሄድ እሷ መኖር አትችልም እንዴ? ምን አለ ብሩክ መኖር አይቻልም ያላችሁ ሰው ማን ነው? አለ ሃይሚ ሴት መኖር አይቻልም ያለው ብሩክ ማን ነው? ይቻላል መኖር፣ ዋናው ጤንነት ነው። ግን እነሱ የእድሜ ልክ ፍቅር ነው ያላቸው። ችግሩ እሱ ነው። ገብቷችኋል? ችግሩ ይሄ ጊዜያዊ ፍቅር አይደለም። እነ ብሩኬ ጋርና ሃይሚ ጋር ያለው ችግሩ እሱ ብቻ ነው። ከዛ ውጭ ግን ለመኖር ሃይሚን ብሩኬን መኖር ይችላሉ። ግን ደግሞ እናንተ ያላችሁትን እያሟሉላችሁ እናንተ ደግሞ በሌላ መንገድ ትሄዳላችሁ እንዴ? ልጅቷን በውጭ አሳደገሽ፣ በውጭ ለማሳደግ ቤት ተከራይቶ ሰጣት። ቤት አይደለም ቤት ለሷ ፌስታልም አያስፈልጋት። ሴት አይደለችም? ምን ችግር አለው? ይሄ ሰው እንደው ተሳስቶ ቢወልድላት እንኳን እንደዚህ ማድረግ አለበት ነው ብሩክ እያስተማረ ያለው። አንድ ወንድ ልጅ ከዛች ሴት ልጅ ከወለደ አላቅም ብሎ ከሚሸመጥጥ እውነቱን አምኖ ተቀብሎ መርዳት ያለበትም መርዳት እንዳለበት ይሄን ያስተምራል። ብዙ ሰው እየከዳ እየሸመጠተ ለጉድፍቻ የሚሰጡ ልጆች ብዙ ልጆች አሉ። በቅርቡ እንደው ሌላ እንትታችኋት ቲክቶክ ላይ ባለፈው በጣም መታምር ልጅ ቆንጅዬ ልጅ አስታቅፏት እንደውም ስቶሪ ላይ ሼር አድርጌ ነበር። አባቱ ክዶኝ ነው አለች። ስለዚህ እንደዛ ከመሸምጠጥ እንደዛ ከመካድ አምናችሁ ሌላ ህይወት እንኳን ፍቅረኛ ቢኖራችሁ ለልጃችሁ ስትሉ አብራችሁ ከሷ ጋር ሳትኖሩ መስዋዕትነት ለልጃችሁ መክፈል አለባችሁ የሚለውን ነገር ብሩክ በደንብ ያስተምራል። የትላንትና ቤት ተከራይቶ ማኖሩ ለልጁ ብሎ በጣም ትክክለኛ የሆነ የሚያስተምር ቪዲዮ ነው። ግን እናንተ አንድ ጫፍ ይዛችሁ ዝሙት ዝሙት ዝሙት። ይሄ ሰውዬ ከዩ ጋር ሲተኛ ላየ ነው፣ ከሃይሚ ጋር ሲተኛ ላየ ነው። ያየ ነው እንዲሁ በቃ እንደ ማንኛውም ሰው ከሃይሚ ጋር ይተቃቀፋል። እንደ ማንኛውም ሰው እንደሚሳሳመው ይሳሳማል። ኖርማል እንኳን ዲቴል እንኳን የሆነ ቀረቤታ የላችሁም። ከዩ ጋርማ ጭራሽ ምንም አላያችሁም። ስለተወራ ነው። በተወራ ከሆነ የሰው ልጅ እስካሁን ስንት ነገር በፈረሰ ስንት ነገር በተገነባ በወሬ ቢሆን ማለት ነው ቤተሰቦች። ስለዚህ ዝሙት የሚባለው ስታዩት ነው። ይሄ ሰው ከዛች ሴት ጋር ተኝቶ ያደረገውን ነገር ስታዩ ነው። በወሬማ እኮ ሰው ስንት ሰው ያወራል አይደል እንዴ? በፎቶማ ስንት ሰው ይለጥፍ የለ እንዴ? አሁን እቺ ልጅ እውነት የተገናኘች እውነት ብሩክ የጀነጀናት አስመስላችሁ ነው ቲክቶክ ላይ የምታዟዙሯት። ግን ይሄ ካፕኬት ነው የሰራው። ካፕኬት ይኸው የበርገሩን የሃይሚን እዩት። ማመን ካቃታችሁ ማለት ነው። ለዛ ነው ያመጣሁላችሁ እንጂ እኔ እንደውም ለአንዳንድ ሰዎች ስናስረዳችሁ ተረዱ። ስለዚህ ሃይሚዬ እና ብሩኬ እየሰሩ ያሉት ድራማ እንደሆነ እያወቃችሁ ለሃይሚ ደገፈን ብላችሁ የምታሽቃብጡ ሰዎች የኔ ወዳጆች የባሌ ጠላት ናችሁ ተብላችኋል። ገብቷችኋል አይደለ? ምንም ቢሆን ምንም ጥስራ ምን ከሷ ውጭ ባሏን የሚነካባት ሰው ሃይሚ ማለት ነው ጠላቷ እንደሆነ አውቃችሁ እየመረራችሁ ዋጥ አድርጉት። ገብቷችኋል? ብሩክም እንደዛው። ሲጀመር ብሩክ እንወደዋለን የሚሉ ሰው ትንሽ መስመር ካልሳተሽ ሃይሚ ምንም አይሏትም። ሲጀመር የወንድሜ ሚስት እንዲህ አርጊ፣ የወንድሜ ሚስት እንዲሁኝ ነው የሚሉት። እንዴ እናንተ እኮ አረ እህት ነኝ ባዮቹ ትቆርጣላችሁ፣ ትፈልጣላችሁ። አላቅም እኔ ብሩኬን ተወዱት ይሁን አረ ድብና አርጋችሁ ነው እስክትቃጠሉ የምትወዱት እንጂ ባትወዱትማ እኮ እንደዚህ ልጅቷን ይተዋት ተወኝ ብላ እሷ መች ሄደች? መተው ያለበት እኮ እሷ ተወኝ ስትለው ነው። ተወኝ አለችው በድራማው ነው። በድራማውም ቢሆን አልተውሽም አለ። ወደ ራሷ መጣች በድራማውም ቢሆን ማለት ነው። ስለዚህ ተወኝም ብላ የምትቀረው አልፈልግም ብሎ የሚተው እሱ ነው እንጂ እኛ እህት ነን ባዮችም ወንድም ነን ባዮችም አያገባንም፣ አይመለከተንም። ገብቷችኋል አይደለ? እዚህ ጋር የሃይሚና የብሩኬ ውሳኔ ብቻ ለሁለቱ ፍቅር የሚያስፈልገው ለመቆየትም ለመበላሸትም ሁለቱ ብቻ ናቸው። ገብቷችኋል? ሜቢ እንግዲህ ዛሬ እዩ ይሄን ቤት አልቀበልም ትል ይሆናል። ከዛ በኋላ ያለውን ነገር አብረን የምናየው ይሆናል እንጂ ለዩ ፌስታል የማይገባት ምንም አይገባት። እና ይሄ ወንድ ልጅ ከወለደ ለልጁ ሲል ነው እንጂ ለሷ ሲል መሰላችሁ ያደረገው? ማድረግ አለበት ነው ብሩክ እያሳያለሁ። ወንዶቹ ተማሩ። እውነት ሴት ልጅ አባብላችሁም ሆነ አስክራችሁም ሆነ ደፍራችሁም ሆነ እንደዚህ አይነት ነገር ተፈጠረ ከተባላችሁ ልቦናችሁ ያወቀ ምሸመጥጦ ወንዶች በጣም ብዙ ናቸው። ያንን ያስተምራል። ያን በደንብ ድብና አድርጎ ነው የሚያስተምረው የብሩኬ ማለት ነው እንጂ እናንተ ደግሞ የምትረዱት ልክ በሃይሚ ላይ እንደተፈጠረ አይነት አድርጋችሁ ነው። ግን ይሄ ታሪክ ነው። በቃ
በእኛ ላይ በህይወታችሁ ላይ በቃ በሀገራችን በጓደኝነትም በትምህርት ቤትም በተለያየ ነገር ብቻ ግን አንድ ሴት ልጅ ከወንድ ጋር እንደዚህ አይነት ነገር ስትሆን እንዲህ ሲፈጠርባት ኃላፊነቱን እሷ ነች የምትወጣው። እዩ ናት እየተወጣች ያለችው። ገብቷችኋል? ያንን ነገር ነው የሚገልጸው፣ ያንን ነገር ነው የሚያስተምረው። ዛሬ እዩ እንግዲህ አልቀበልም ካለች ምን እንደሆነ የተፈለገው ነገር እናያለን። አልቀበል ብትለው እንኳን ጥሩ አስተማሪ አለው። አልቀበል ብትል ግን ብትቀበል በጣም ጥሩ ነው። ምክንያቱም እዚህ ጋር ህይወቱን ነግሯታል፣ እንደምታፈቅረውም ነግሯታል። ፍቅረኛውም አውርተዋለች። እቀበላለሁ ብትል ሶኬ ደስ ይል ነበር። ግን አልቀበልም ስትል ደግሞ ትንሽ ነገራቶቹ ለብሩኬ ቻሌንጅ የሚበዛበት አይነት ነው የሚሆነው። አንዳንዴ መሸምጠጥም ጥሩ ነው እንዴ የሚባለውን ነገርም ያሳያል። ትናንትና ከዚህ በኋላ እምቢ ብትለኝ አልፈልግም ብዬ በሸመጥጥ ማንም ፈጣሪም አይጠይቀኝም። እዚህ ጋር ነው ማሰብ ያለባችሁ። እሱ አሁን ፈጣሪውን ፈርቶ ለህፃኑም አስቦ እያደረገ ነው። ገብቷችኋል አይደለ? ግን ደግሞ አጠገቡ ያለችውን ደግሞ ይወዳታል፣ ያፈቅራታል። በቃ የሆነ ጭንቅላቱ ብዙ ነገሮችን የሚያስብ አይነት ሰው እንደዛ ሆኖ ነው ያለው። ገብቷችኋል አይደለ? ስለዚህ የሚሰራው ቪዲዮ በብዙ አይነት በተነትኑት በጣም ብዙ እንትን አለው እውቀት ያለው። ግን እኛ የምናየው የፍለፊቷን ብቻ ነገር ብቻ ይዘን የምንሮጠው። ትተዋት ከልጅቷ ህይወት ይውጣ። እድሜ ልካችሁን እኮ ከልጅቷ ህይወት ይውጣ እንዳላችሁ ነው ትኖራላችሁ እናንተ ማለት ነው። መቼም አትወጣም። ሃይማኖት ታደሰ መቼም አይወጣም። ብሩክ አለማየሁ እየመረራችሁ አጣርቡት። የሃይሚ ጠላት ለምትሉኝ አዎ እሰይ፣ ሃይሚ ጠላት ነኝ። ምን ታመጣላችሁ? እሰይ ጠላት የነሽ እኮ አላለችኝም። እኔ ወጣ ማለት ነው በሚዲያ እስክትል አይጠበቅም ካላችሁ እናንተ ናችሁ ጠላት ያደረጋችሁኝ እንጂ እኔ ወንድሜ ሚስት በጣም ነው የምወዳት። በጣም ማለት ነው ገና ማለት ነው ቀበቷን እየፈታች ገና እርግዝና ሆዷ ሲገፋ ምናምን ይታያል። ከዛ በኋላ እያንዳንድሽ ገና ምን አየሽና በርገር ቢ። ለማንኛውም እሷ እንደበላችሁ ግን ካብኬት ነው የወንድሜ ሚስት እንደዚህ አይነት ስርዓት ያጣበላል አትበላም። ሰምታችኋል። ለማንኛውም እኛ ውድ ቤተሰቦች ባጭሩ ስለዚህ ልጅ ላብራራላችሁ ነው የመጣሁት። ግልጽ እንዲሆንላችሁ ስለፈለኩ ነው። በጣም እያዞራችሁ ስለሆነ የብሩኬ ስም ስለሚጣፍጣችሁ በቅርቡ ትመጣለች ከእንትና ጋራ ከአብርሽ ጋራ። አመሰግናለሁ። መልካም ምሽት። የማታውን ቪዲዮ እንጠብቃለን። እኛ ውድ ቤተሰቦች ባይ ባይ። ወዳችኋለሁ። መልካም ምሽት ይሁንላችሁ።